በዚህ ዓመት 2026 መጀመሪያ ላይ አንዱ ከሚኖሩ አዳዲስ ክስተቶች ውስጥ ብለን ከጠቀስ ነው የትራምፕ አድሚኒስትሬሽን በከፍተኛ መጠን ዜግነት ውስጥ ያሉ ሰዎችን ከዜግነት ማስወጣት ወይም ይሄ በእንግሊዘኛው ዲናቹራላይዝ የሚባለውን ፕሮሰስ እንደሚጀምር ነው። በተለይ ዲፓርትመንት ኦፍ ጀስቲስ ለዩኤስሲአይኤስ ኦፊሰሮች ዜግነታቸው መቀማት ያለባቸውና ፖቴንሻሊ ለዚህ ክስ የሚሆኑ ሰዎችን ለይተው እንዲያመጡ አዞ ነበር። አንዱ ለዩኤስሲአይኤስ ኦፊሰሮች ከተሰጣቸው ትዕዛዝ ውስጥ ቢያንስ በወር ወይም በሳምንት እስከ 200 የሚሆኑ ፖቴንሻል ሰዎችን ከየዩኤስሲአይኤስ ኦፊሶች ለቅሞ ማውጣት ነበረ። እንግዲህ ከዚህ በፊት እንደተናገርኩት አንድን ሰው ዲናቹራላይዝ ማድረግ ወይም ዜግነቱን መቀማት ብዙ የሆኑ ዳይናሚኮች ብዙ የሆኑ ስራዎች ይፈልጋል። ዩኤስሲአይኤስ ተነስቶ ያንድን ሰው ዜግነት መንጠቅ አይችልም። ፍርድ ቤት ውስጥ ሄዶ ይሄ ደግሞ በጁሪ የሆነ 12 ሲቪሊያን የሆኑ ሰዎች በተቀመጡበት እነዚህ ካመኑ ለዲናቹራላይዜሽን የሚያበቃ ምክንያት ፍራውድ ወይ የአሜሪካንን የሴኩሪቲ ኢንትረስት አደጋ ውስጥ የከተተ ወይ ቴሮሪዝም እንቅስቃሴ የተሳተፈ ግለሰብን ነው ዲናቹራላይዝ ማድረግ የሚቻለው እንጂ እንደው ተራ ወንጀሎችን የፈጸመን ሰው ዜግነቱን መንጠቅ እንደማይቻል ገልጸናል። ምንም እንኳን የትራምፕ አስተዳደር በወር እስከ 200 ሰው ዜግነቱን ለመቀማት ቢያስብም ይሄ የማይቻልና ሪሶርስ የሚጠይቀውም ሪሶርስ በጣም መጠነ ሰፊ ስለሚሆን የተጋነነ ቁጥር ሊሆን እንደሚችል አስፍረን ነበረ። እንግዲህ በዚህ ሳምንት አንዱ ከተመለከት ነው ሁለት ሰዎች የዲናቹራላይዜሽን ፕሮሰስን ዲፓርትመንት ኦፍ ጀስቲስ እንደሄደባቸው መግለጫ መስጠቱ ነው። አንደኛ ዩክሬናዊ ነው፣ ሌላኛው ዜግነቱ አልተገለጸም፣ ግን ፍሎሪዳ ውስጥ የሚኖር ግለሰብ ነው። ከስሙ እንደምንረዳው ከላቲን አሜሪካ የመጣ ግለሰብ ይመስላል። ይሄ ግለሰብ በ2017 ዜግነቱን አገኘ። ነገር ግን በ2019 የሜዲካል ሄልዝ ኢንስቲትዩሽን ላይ በፈጸማቸው የሜዲካል ቢዝነስ ላይ በፈጸማቸው ፍራውዶች ማጭበርበሮች ምክንያት ተፈረደበት። በዚህ ምክንያት ነው አሁን በ2026 ፍርድ ቤቱ የእሱን ዜግነት የነጠቀው። ይሄ ኬስ ትንሽ ከዚህ በፊት ከነበሩ የዲናቹራላይዜሽን ወይም ዜግነትን የመቀማት ሂደት የሚለየው አንድ ሰው ዜግነት ካገኘ በኋላ የሚፈጽማቸው ወንጀሎች ዜግነቱን አያስነጥቁም የሚል የፍርድ ቤት ውሳኔ ነበር። በተለይ ከ9ኛው ሰርኬት ከካሊፎርኒያ የወጣ የፍርድ ቤት ውሳኔ ማለት ነው። ይሄ የሳውዘርን ዲስትሪክት የወሰነው ሳውዘርን ዲስትሪክት በፍሎሪዳ የሚገኘው ፌዴራል ፍርድ ቤት የወሰነው ግን ከዚህ ውሳኔ በተለየ መልኩ ከዚህ ቀደም ከነበረው ፕሬሲደንት በተለየ መልኩ አንድ ሰው ዜግነት ካገኘ በኋላ የሰራቸው ወንጀሎች ዜግነቱን ለማስነጠቅ የሚበቁ ሆነው አግኝቷቸዋል። በተለይ ማጭበርበሮች፣ ሜዲካል ላይ ሄልዝ ኢንዱስትሪ ላይ የተፈጸመ ማጭበርበር ለዜግነት ማስነጠቂያ ምክንያት ሆኖ አገልግሏል፣ በዚህ ኬዝ ማለት ነው። ይሄን እንደ መነሻ በመጠቀም ብዙ ኬዞች ላይ ይተገብሩታል የሚል እምነት አለኝ። ምክንያቱም አሁን አስተዳደሩ እነዚህን በደንብ በማስታወቂያም ሆነ በዜና አስነግሯቸዋል። ዛሬ የዲፓርትመንት ኦፍ ጀስቲስ ሄድ የሆነችው ሴክሬታሪ ወይም አተርኒ ጀነራል ባም ጠቅላይ አቃቤ ሕግ ባም ወጥታ እንደተናገረችው ዲናቹራላይዝ ማድረግ እንችላለን፣ ናቹራላይዜሽን ፕሪቪሌጅ ነው ራይት አይደለም ብላለች። ይሄ በጣም ዩኒክ የሆነ አገላለጽ ነው። ከዚህ በፊት ከስቴት ዲፓርትመንትም ሆነ ከተለያዩ ኦፊሰሮች የምንሰማው አንድ ሰው ግሪን ካርድ ካለው ግሪን ካርድ እንደ ፕሪቪሌጅ ነው ራይት አይደለም መብት አይደለም። ስለዚህ ይሄ የተሰጠውን ፕሪቪሌጅ በአግባቡ ሕግ አክብሮ እስካልቀጠለ ድረስ እስካልኖረ ድረስ የአሜሪካን ፖለቲካ እኛ ከምንፈልገው ውጭ ከተቸ በኤኒ ታይም መንጠቅ እንችላለን የሚል አቋም ነበራቸው። ግን ዜግነት ነው፣ ፕሪቪሌጅ አይደለም። ዜግነት የራሱ የሆነ መብቶች ያሉት የራሱ የሆነ ግዴታዎች ያሉት ነው እንጂ አንድ ሰው በፈለገ ጊዜ የሚነጥቀው አይደለም። ከዚህ በተቃራኒው ግን ዛሬ በሰጠችው ጋዜጣዊ መግለጫ ጠቅላይ አቃቤ ሕጓ ዜግነት ፕሪቪሌጅ ነው፣ ናቹራላይዜሽን ፕሪቪሌጅ ነው፣ መንጠቅ እንችላለን የሚል አቋም ይዛለች። ምናልባት እነዚህ ሁለት ዲናቹራላይዝ የተደረጉ ግለሰቦች በተለይ አንደኛው ዜግነት ከሰራ በኋላ የፈጸማቸው ወንጀሎች ለዛ መዳረጉ እንደዚህ አይነት ስቴትመንት እንድሰጥ ጋብዛት ሊሆን ይችላል። አንደኛው ኬዝ ሌላኛው ዲናቹራላይዝ የተደረገው ግለሰብ በኤን400 ላይ የዋሻቸው ውሸቶች ናቸው ዜግነቱን እንዲነጠቁ ያደረገው ማለት ነው። በኤን400 ላይ መግለጽ የነበረበት የክሪሚናል ሂስትሪዎችን አልገለጸም። ከዚህ ፊት የተፈጸማቸውን ወንጀሎች አልጠቀሰም። ያ እነዛን ቢጠቅስ ኖሮ ዜግነት ስለማይሰጠው፣ ስለዚህ ድጋሚ ይሄን የተሰጠውን የዜግነት መብት እና የዜግነት ራይትስ ዲዩቲስ የሚያካትተው የናቹራላይዜሽን ፕሮሰስን ነው
ከእንደገና ዲናቹራላይዝ በማድረግ ዜግነቱን የነጠቁት ማለት ነው። ለዚህ ዜግነቱን ከተነጠቁት በኋላ አሜሪካ ውስጥ የመቆየት እድሉ በጣም ጠባብ ነው የሚሆነው። እነዚህ ሁለት ክስተቶች እንግዲህ ወደፊት ሰፊ ወደሆነ ዲናቹራላይዜሽን ይመሩናል የሚለውን ሁላችንም የምንመለከተው ነው የሚሆነው። ምን አይነት ወንጀሎች ናቸው ዜግነት የሚያስቀምጡት በዚህ ሀገር ላይ? እስከዛሬ በነበረው ሂደት ቅድምም እንደገለጽኩት በዋናነት የሚያስነጥቀው ወንጀል ናቹራላይዜሽን ፎርም ስንሞላ N400 የሚባለውን ፎርም ስንሞላ ያልገለጥናቸው እና ብንገልጣቸው ዜግነት የማያሰጡ ውሸቶች፣ ማጭበርበሮች ወይም ደግሞ የአሜሪካን ኢንትረስት የሚጎዱ ከአሜሪካን አይደንቲቲ ፖለቲክስ ጋር ተጻራሪ የሆነ ፓርቲሲፔሽን ካለን፣ ኮሚኒስት አባል ከሆንን፣ የናዚ ፓርቲ አባል ከሆንን፣ በዚህ ሂውማኒቲን የፈጸምናቸው ወንጀሎች ካሉና ይሄን ብንገልጥ ኖሮ ኦፊሰሩ ይሄን ተመልክቶ ዜግነት ማይሰጠን ከሆነ ይሄ ዜግነትን ያስነጥቃል። በኋላ ላይ አሜሪካን መንግስት ኦር FBI ኦር ኤኒ ሎ ኢንፎርስመንት ኢንስቲትዩሽን ኤጀንሲ ይሄን ቢያቆ ማለት ነው። ለምሳሌ ከዚህ በፊት በተደጋጋሚ እንደገለጽ ነው የደርግ አባል የሆነ ግለሰብ ዜግነቱ የተነጠቀበት ሂደት አለ። ስሙን ለውጦ እንደገና ደግሞ የፈጸማቸውን ወንጀሎች በN400 ፎርም ላይ ባለመግለጹ ወይም ደግሞ የደርግ አባል መሆኑ የኮሚኒስት አባል መሆኑ ባለመግለጹ በኋላ የFBI ይሄን ሲደርስበት ዲናቹራላይዜሽን ፕሮሰሱን በፍርድ ቤት መልኩ በመሄድ ጁሪው የሱን ዜግነት የነጠቀበት ሂደት አለ፣ ፍርድ ቤቱ የነጠቀበት ሂደት አለ። ይሄ አንደኛው ነው። ሁለተኛውና በአብዛኛው የተለመደው ከቴሮሪስት አክቲቪቲ ውስጥ የተሳተፈ ግለሰብ ዜግነቱ ይነጠቃል። በተለይ ናቹራላይዝድ የሆኑ ግለሰቦችን የሚመለከት ነው። አንድ ሰው ናቹራላይዝ ከሆነ በኋላ የአሜሪካንን ኢንትረስት የሚጎዳ የአሜሪካንን ናሽናል ሴኩሪቲ የሚጎዳ እንቅስቃሴዎች ውስጥ ከተሳተፈ ዜግነቱን ያስነጥቀዋል፣ ኢንክሉዲንግ አሸባሪነት ማለት ነው። ከዚህ ውጭ ከዜግነትን ያገኘ ሰው አነስተኛ የሆኑ ማጭበርበሮች ላይ፣ ሮበሪዎች ላይ ኢቭን ሰው መግደልን ቢፈጽም ከዚህ በፊት ይሄ እንደ ዜግነትን እንደማስነጠቂያ ምክንያት ሆኖ አያገለግልም ነበር። አልተጣረም ማለት አይደለም። ፍርድ ቤት ላይ ወስደው ሰዎችን ዲናቹራላይዝ ለማድረግ በዚህ ሂደት አልሞከሩም ማለት አይደለም። ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲም ሆነ DOJ ዲፓርትመንት ኦፍ ጀስቲስ አልተሳካላቸውም። ምክንያቱም ዜጋ የሆነ ሰው የፈጸማቸው ወንጀሎች ዜግነትን ካገኙ በኋላ እስከሆነ ድረስ ዜግነቱን አያስነጥቅም የሚል የጸና ሕግ ነበር። እንግዲህ ሳውዘርን ዲስትሪክት ኦፍ የፌዴራል ኮርት የፍሎሪዳ የሚገኘው እሱ ይሄን ለውጦታል። እንግዲህ ይሄ ምን ያህል ከላይ ያለው ፍርድ ቤት ያጸነዋል፣ ወደፊት ሱፕሪም ኮርት ላይ ጠቅላይ ፍርድ ቤት ድረስ ከሄደስ እንዴት ይተረጉመዋል የሚለውን የምናየው ይሆናል። የጠቅላይ አቃቤ ሕግ ንግግር ላይ በዛ የተናገረችው ንግግር ላይ የፖለቲከኞች ሪአክሽን ወይም ደግሞ ከህዝቡ ያለው ሪአክሽን ይመስላል። እንግዲህ ገና ነው ዛሬ ነው ገና የተናገረችው። ፕሮባብሊ ብዙ ሰው ሊተቻት እንደሚችል እገምታለሁ። ምክንያቱም ዜግነት ፕሪቪሌጅ አይደለም፣ ዜግነት መብት ነው። ዜግነት ግዴታዎችን ይጥላል እንጂ ዜግነት ልክ እንደ ግሪን ካርድ ፕሪቪሌጅ አይደለም። ኦፍኮርስ አንድ ሰው ከግሪን ካርድ ወደ ሲቲዝንሺፕ ሲሄድ ትልቅ ፕሪቪሌጅ ሊሆን ይችላል። ግን ዜግነትን ካገኘ በኋላ እንደ ፕሪቪሌጅ አይቆጠርም። ዜግነት የሚጭነው መብት አለ። የሀገርን ደህንነት የመጠበቅ፣ ምርጥ ዜጋ የመሆን፣ ሞራል ካራክተርን የመጠበቅ፣ ለአሜሪካ የሚጠቅሙ ነገሮችን የማበርከት፣ እንደገና ደግሞ ታክስ የመክፈል ግዴታዎችን ይጥላል። ከዜግነት የሚገኙ ጥቅሞችም አሉ። አሜሪካዊ በመሆኑ አንድ ሰው የሚያገኛቸው ፕሮቴክሽኖች፣ ድጋፎች ይኖራሉ። ከዚህ ውጭ ግን ዜግነት እንደ ግሪን ካርድ ያለ ፕሪቪሌጅ አይደለም። ስለዚህ ይሄ ብዙ ትችት ሊጭር እንደሚችል እገምታለሁ። በዚህ ላይ ኢትዮጵያውያን ምንድነው መስጋት አለባቸው ወይስ ምንድነው ማድረግ ያለባቸው? እኔ ብዙ ስጋት ለመጫር ይሄ ዜና በቂ ነው ብዬ አላምንም። ገና መመልከት የሚኖርብን ሂደቶች ይኖራሉ። ምን ያህል እነዚህን ሁለት ኬዞች እንደ ምሳሌ ተጠቅመው ብዙ ኬዞች ላይ አፕላይ ያደርጋሉ የሚለውን እስከምናይ ድረስ ብዙ መፍራት ያለብን አይመስለኝም።